በመጀመሪያ ደረጃ ተረጋጊ። ገብቶታል? እንዴት ነው የምረጋጋው? ከዚህ በላይ እንዴ ታውቃለህ፣ በቃ ህይወት ያስጊላኝ ነው ያለው። ምንድነው? ቆይ ሌላ የተፈጠረ ነገር አለ ነው የሆነ አንከነገርሽኝ እንጂ ሌላ ነገር አለ? አዎ ማለት ከበር ድረስ መጥተው እንደዚህ ከማድረግ በቃ የተለያየ ስልክ ነው በየቀኑ በየሰዓቱ የሚደወልልኝ። ሳነሳው ዛቻ ማስፈራሪያ ነው የሚደርሰኝ። እንገልሻለን ይደወላል ከነ? አዎ እንደውም ቴክስት ሁሉ ደርሶኛል። የሚገርም ነገር ምንድነው ቴክስት የደረሰሽ? ይኸው እስቲ የተደወሉትን ስልክ ታሳዩ። ይሄ ትልቅ ማስረጃ ነው። ገብቶሻል? በዚህ ስልክ ቀጥታ እንገልሻለን ብሎ እስኪላክ ድረስ ነው። ምንድነው? እንጃ አላውቅም። የተለያየ ስልክ ነው ሁሉም፣ ግን በቃ ተመሳሳይ ነገር ነው የሚናገሩኝ። ከማስፈራራትና የሆነ ዛቻ ነገር ነው ያለው ሁሉ። ግን ይመስለኛል ጓደኞች ናቸው ስልክ እየቀያየሩ የሚደውሉትኝ። አነሳስር የተደወለን ስልክ ድጋሚ አላነሳምና ሌላ ስልክ ደግሞ ድጋሚ ይደወላል። ስለዚህ በጣም አሪፍ። ይሄ ቴክስት ትልቅ ማስረጃ ነው። ገብቶሻል? ዋናው ቴክስቱ ትልቅ ማስረጃ ነው። እየተደረገ ያለው ነገር አንቺ ላይ ከባድ ነው። ስለዚህ አሁን ይኸውልሽ በመጀመሪያ ደረጃ አንቺ መረጋጋት ነው። ይህንን ቴክስት የተላከበትን ስልክ አሁን ያለሽ እኛም እንግዲህ ከኛ ኃይል ጋር በመሆን ክትትል እናደርጋለን። ግን በመጀመሪያ ደረጃ አንቺ መረጋጋት እኮ። እንዴት ነው እዚህ ቤት መቆየት አልችልም። አንድ ቀን ማደር አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። እኔ 2 ቀን ሙሉ እኮ ነው ከዚህ ቤት እንቅልፍ ማለት ወስድኛል። በቃ ምንም ምግብ ራሱ መብላት አልቻልኩም። እንዴት ነው ልረጋጋ? ይኸውልሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ተረጋጋሽ በኋላ የሚያስፈልገው ነገር እኛ እናደርግልሻለን። ግን ደግሞ ቅድም የሆነ ነገር አለና ሴቶችም ይመጣሉ የአይነት ነገር ፈልገው ሴቶችም ይመጣሉ እንደዚህ ፈልገው። አዎ በጣም እንጂ በርካታ ብዛት ያላቸው ሴቶች ይመጣሉ። እኛ ትንሽ አንዳንዴ ወንድ አህያ ትንሽ አቅርቦት አጠረናል። ዋጋው ጨመር ስላደረገ ብዙ እኛ ለማግኘት ብዙ ያዳግታል። ያው አንድ አህያ ጥሩ አህያ በቃ ጥሩ ጡንቻ ያለው በጣም ሰውነት ያለው እንደው ከሆነ በቃ በጣም ምን ለ5 ሴቶችም ለ3ም አንተን አንድ አህያ ነው ለ5 እና ለ3? አዎ ይችላል ነው እንጂ አንድ አህያ አንድ ሴት ነው። ግን ያው ታቅርቦት ትንሽ እንደ አህያ አቅርቦት ትንሽ አነስ ስለሚለን ነው። እኛ አቅርቦቱ ስለሚያንሰን ጠያቃ ከስተመር ብዛት ስላለ ያን ለማዳረስ ይባላል። አሁን ግን ይወስዱታል ነው ወይስ እዛው ነው የሚያደርጉት? ይሄ ነገር ይወስዳሉ። እዛውም ለጊዜውም ከሆነ ለጊዜው ዋጋው ትንሽ የጊዜው ትንሽ ቀንስ ያደርጋል። ይዞ ለሚሄድ ዋጋው ትንሽ ኦኬ። ይዞ ሄደ የምትለው እስከ ወዲያኛው ይወስደዋል ወይስ እስከሚፈልገው ቀን ደህና ብር ተከፈሉን? ያው ደህና ብር ተከፈሉ እስከ ዘለቄታ ማድረግ ይችላሉ። አጠቃላይ ብር አዎ ደግሞ ለ8 ቀን ለ5 ቀን የሚል ምግቡን በደንብ ተንከባክበው እንዳይጎዳ አድርገው እስከዚህ ቀን ድረስ መልሱ ይባላል። በዛ በቀኑ ይመልሳሉ። ደግሞም ተጨማሪ ቀን እንፈልጋለን ታሉ ብሩን ይጨምራሉ። ቀን ይታደስላቸው ይጨምርላቸው። እንደዛ ነው የምንሰራው እኛ። እንደው ማለት እንደዚህ ስትለኝ ምን አህዮች የለመዱ ናቸው እንደዚህ አይነት ነገር ወይስ ምንድነው? አዎ በደንብ ልምድ ያላቸው ናቸው። በጣም የለመዱ ነገር አዎ ተዘጋጅተው በደንበኛ ተዘጋጁ ናቸው እንጂ ምን አሰልጥናችሁ ነው? አዎ ይሰለጥናሉ። እንዴት ነው የማይሰለጥኑት? አይ ከሰው ጋር እንዴት እንደዚህ ያደርጋሉ? ይሰለጥናሉ። ችግር የለም። ተከፍላለህ ለእኛ ለሰው ዛሬ እኛ ሰው ምን ገንዘብ ታየ ደግሞ ታሰለጥናለህ፣ ታስለምዳለህ፣ ይለምዳል። እሱ ራሱ ያውቀዋል። ብቅ ሲሉ ተዘጋጅቷል። አዎ ምንም በቃ የተለመደ ነው። አዎ ኧረ በጣም እንደውም ተሰው ለይቶ ያውቃል። ተባሽ ምን አህያው ነው ሰውን በደም ይለያል። አህያው ራሱ ይለያል። ሴቷም ትለያለች። በደንብ የለመደ የሰለጠነ ስለሆነ ታውቃለች። ከዛሬ እንግዲህ ካንተንም ማናቆም ነገር አዳዲስ ነገርም እየሰማን ነው። የቆየ እኮ ነው ይሄ። ዛሬ የቆየ ነው። ብዙ ሰራ። ምን ያህል ጊዜ ሆነ? 10 ምናምን ዓመት በላይ ሆነኛል። እራሱ 10 ምናምን ዓመት። አዎ ሰው ወደ አንተ ጋር መጥቶ ቢያንስ ቁጥሩ ብዙ ነው።
ቁጥሩ ብዙ ነው። ኧረ በስመ አብ ቁጥሩ ብዙ ነው። እኔ ትዳር ያጡ ሰዎች ምናምን ናቸው የሚመጡት ወደ አንተ? ኧረ ባለትዳሩም ይመጣል። ባለትዳሩ ነው? አዎ እንደውም ጭራሽ ጥቁር አህያ ነው ምናምን የሚባለው አይነ ጥላ ምናምን ይገልጣል ምናምን የሚባል ነገር አለ። እነኚህ ጥቁር ሴቶች አህዮች አሉ አይደለም? እንደው ደራደራ እነኚህ እንደው ገና ቃጫቦች እንደው አልቆሏቸው በቃ እንደው ሰውነታቸው እንትን ያለ አይነ ጥላ ነው ምናምን ይከላከላሉ ምናምን ይላሉ ብዙ ወንዶች። በጣም ነው እንዋጋቸው። እንደውም የነሱ በጣም ይጨምራል። ዋጋ ልዩነትም አላቸው። አዎ እዛ የምናመጣቸውን በጣም የነሱ ዋጋ ናር ይላል። ጃይብ ነው በጣም ይሄ ከባድ ነው በጣም ለእንደናንተ አይነት ውስጦች ውሻ ሰላም ውድ የጀግና ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ባለፈው ቪዲዮ የተፈጠረውን ጉድ አይታችኋል። በጣም ከባድ የሆነ እና ሰቅጣጭ የሆነ ነገር አይተን ነበረ። በጣም የሚዘገንን የሰው ልጅ በዚህ ልክ እንዲያደርጋል ተብሎ የማይጠበቀውን ነገር እያደረገ እና የሚያስጠላ ነገር ተፈጥሮ እያየን ነበረ። እንግዲህ በጣም የሚዘገንን ነገር ነው ከምላችሁ በላይ። ጅምታችን የዛን ቀን የሰጠችን ጥቆማ በመከተል እንግዲህ ባለቤቷ ጋር ሄደን እሱም ላይ እርምጃ ወስደን ነበረ። ዛሬ ግን በጣም አስቸኳይና አንገብጋቢ ጉዳይ ነው ስትለኝ ነው ምንም ልሞት ነው ብላ ምን እንደተፈጠረባት አላወቅኩኝም። በአስቸኳይ የመጣሁት ሰዎችንም ጨምሬን የመጣሁት ዛሬ እንግዲህ ውጭ ላይ የኛ ሰዎች አሉ ማለት ነው። ምንድነው የተፈጠረው? እስቲ ምንድነው አንገብጋቢ ጉዳይ ነው ብለሽ ነው እኛም በጣም በጥድፊያ ሆነን የመጣ ነውና ምንድነው የተፈጠረብሽ ነገር እስቲ ግልጽ አድርገሽ ንገሪኝ። እኔ እንጃ ምንም በጣም ፍርሃት ውስጥ ነኝ ያለሁት። ያው ታውቃለህ ከሁለት ቀን በፊት የተፈጠረውን ነገርና ያ ነገር በቃ አሁን ላይ ምንም ጓደኞቹ ምናምን እያስቸገሩኝ ያሉት እንዴት እንደምነግር አላውቅም። ሁለት ቀን ሙሉ ቤት አልወጣሁም። ምንድነው ጓደኞቹ? የትኞቹ ጓደኞች ናቸው? ማለት ባለፈው እንደነገርኩህ ጓደኞቹ ምናምን አሉት 3 ጓደኞች ምናምን ነገር ብዬ ነበረ እና እነሱ በቃ እሱ ከታሰረ በኋላ ምናምን ነገር ያለው ነገር ከቤት መውጣት አልቻልኩም። እኔን እያሳደዱኝ ያሉት እኔን ለመግደል እኔን እያስፈራሩኝ ያሉት እና ሁለት ቀን የሚገርም ዛሬም ትናንትን በቃ በሩን በጣም ሊሰብሩት ሁሉ ድረስ ነበርና በፍርሃት ነው በቃ ቤት ውስጥ ያሉት። አልወጣም ብዬ ሁለት ቀን ሙሉ ቤት አልወጣሁም። ጎረቤት ምናምን ነገር ብዬ ስጮህ ምናምን ነገር ምንድነው ምናምን ብለው የሆነ ሲሯሯጡ ምናምን ሲሰሙ እነሱ ሩጦ የሚያመልጡትኝ ምናምን ነገርና እኔም መውጣት አልቻልኩም። ምክንያቱም እያስፈራሩኝ በጣም ዛቻ እያበዙብኝ ነው። በጣም ተናግረውኝ ምናምን በሩን አልከፍትም ግን በጀርባ ሆኖ ብዙ ነገር ተናግረውኝ ምናምን ነገር ነው የሚሄዱት ማለት ነው። ማለት አሁን ራሱ ቆይ ተረጋጊልሽ። በመጀመሪያ ደረጃ ቆይ ተረጋጊው። እኔ ነገር መጀመሪያም ፈርቼ ነበር። በቃ ይሄን እስከዛሬ ይሄ ነገር እንዳይፈጠር ነበር። ወይ ተረጋጊው። እባክህ ተረጋጊ። ቻልኩም ተረጋጊ እባክሽ ነው። ወይልሽ ተረጋጊና ንገሪ። እኔ አሁን የመጣሁት ሰዎችንም ጨምሬ የመጣሁት ልሞት ነው ምናምን ብለሽ ነው የመጣሁትና ቆይልሽ ተረጋጊ። ይላል በመጀመሪያ ደረጃ ተረጋጊ። የተፈጠረውን ነገር ግልጽ አድርገሽ አስረጂኝ። ምክንያቱም እኔ ማወቅ አለብኝ፣ መስማት አለብኝ፣ ምን እንደተፈጠረብሽ ማየት ስላለብኝ ጭምር ማለት ነውና እንግዲህ ውጭም ላይ ሰዎች አሉ በጣም እንደዛ ብለሽ ስታስጨንቂኝ ብዙ ሰዎች ነው ይዤ የመጣሁትና መምጣታችሁን እርግጠኛ ነኝ ያውቃሉ። ይኸውልሽ ቆይ ተረጋጊ፣ ይወቁ፣ ችግር የለም ገብቶሻል። አሁን አንቺ ምንም ለህይወትሽ የሚያሰጋ ነገር የለም ገብቶሻል። በመጀመሪያ ደረጃ ተረጋግተሽ ምን እንደተፈጠረ ንገሪኝ።
እየመጡ በር ይደበድባሉ ነው እያልሻለሽ። አሁን ተወሳሰበብኝ እያወራሽ ያለሽው ነገር እና ቆይ እነማን ናቸው? አውቀሻቸዋል? እየተሻቸዋል? እነማን ናቸው? በድምጻቸውና ከሚናገሩት አንጻር ነው። ምንድነው የሚሉት? ጓደኛችን አሳስረሽ አንቺ በህይወት አትቆይም፣ አትኖሪያትም፣ እንገልሻለን። እንዴት አንቺ ጓደኛችን አሳልፈሽ ለፖሊስ ተጫለሽ? ለምን እንደዚህ ታሳስሪያለሽ? እንደዚህ ይሄን ነገር ታደርጊያለሽ? አንቺ በህይወት የምትኖር ይመስልሻል? በሩን ክፈች ምናምን ነገር ይሉኛል። አይኑ መክፈት አልቻልኩም፣ ግን በጣም በቃ የሆነ በሩን በጣም እንትን ብለው አንኳኩተው ምናምን ብዙ ሰዓት ቆይተው ነው የሚሄዱት። ያም ጩኬ ምናምን ጎረቤት ምናምን ምንድን ነው የተፈጠረው ማለት እየሮጡ ሲመጡ ምናምን ነገር እነሱ ሮጡ ያመልጣሉ። ጎረቤት ራሱ ማለት ጀርባቸውን ሲሮጡ ምናምን እኮ ያሉ፣ ግን ማን እንደሆነ አያውቁም። እኔ ብቻ ነኝ ከሚያወሩት ነገር አንጻር የእሱ ጓደኛ እንደሆነች ያወቅኩት ማለት ነው። እና ስልክ ራሱ መደወል አልቻልኩም። እንዴት ነው ስልክ መደወል ያልቻልኩም? እንደዛ በሚያደርጉብሽ ሰዓት ወደ እኔ ቀጥታ መደወል አልቻልኩም? እነሱ በመጡ ሰዓት በቃ እኔ ለፖሊስ ምን ማውራትም አልቻልኩም። ለምን እንደሆነ አላውቅም። ያው አንተ ማለት ያለው ነገር ጉዳዩን ሁሉ ነገር የምታውቀው አንተ ስለሆንክ አንተ ትሻላለህ። የሆነ ነገር ወደ እኔ እስከ በዛ ሰዓት መደወል አልቻልሽም ነበር ነው እንዴ? በዛን ሰዓት አንተ የሆነ ነገር ቢደርስብስ የሆነ ነገር ቢፈጠርስ? እኔ አላውቅም። ለሌት ላይ ስልክ መደወልም አልቻልኩም። ቆይ ስትጮሂ ጎረቤት የለም ነው እዚህ አካባቢ? ያው ማለት ዘግይተው ነው የሚደርሱትኝ። ብዙ ሰዓት ከጮኩ በኋላ ምናምን ነው የሚመጡት። እሺ ሲመጡ እነሱ የሉ። ምን ሆነሽ ነው ይሉኛል። አይ እኔ በሩ በብዙ ጊዜ እንትን የሚረብሽ ሰው አለ፣ እያንኳኩ እየረበሽ ነው እና ማን እንደሆነ አላውቅም ነው ያልኳቸው። ያው እነሱን አውቃለሁ፣ ግን እንደዚህ መናገር አልፈለኩም። ወይ ለጎረቤት ይሄንን ጉድ አላወቀም ነው እያልሽኝ ያለሽው? አይ አያውቁም። ባለቤትሽን እያደረገ እንደነበረ እነሱ ያውቁ አላውቅም። የማውቀው መረጃ የለኝም፣ ግን እኔ እስከማውቀው ድረስ አልነገርኳቸውም። ስለዚህ አሁን የእሱ ጓደኞች ናቸው እያልሽኝ ያለሽው እነዚህ ሰዎች? አዎ። እና እባክህን እርዳኝና ከዚህ ቤት አስወጣኝ። እንደምንም ብለህ የሆነ ቦታ ውሰደኝ። ማለት እኔ ከዚህ መራቅ እፈልጋለሁ። በመጀመሪያ ደረጃ ተረጋጊ። ገብቶሻል? እንዴት ነው የምረጋጋው ከዚህ በላይ? እንዴ ታውቃለህ፣ በቃ ህይወት ያስጊ ላይ ነው ያለው። ምንድነው? ቆይ ሌላ የተፈጠረ ነገር አለ? ነው የሆነ ከነገርሽኝ ውጪ ሌላ ነገር አለ? አዎ ማለት ከበር ድረስ መጥተው እንደዚህ ከማድረግ በቃ የተለያየ ስልክ ነው በየቀኑ በየሰዓቱ የሚደወልልኝ። ሳነሳው ዛቻ ማስፈራራ ነው የሚደርሰኝ። እንገልሻለን ይደወላል ከነ? አዎ እንዳውም ቴክስት ሁሉ ደርሶኛል። የሚገርም ነገር ምንድነው ቴክስት የደረሰሽ? ይኸው እስቲ የተደወሉትን ስልክ ታሳይ። ይሄ ትልቅ ማስረጃ ነው። ገብቶሻል? በዚህ ስልክ ቀጥታ እንገልሻለን ብሎ እስኪላክ ድረስ ነው። ምንድነው ይሁሉ? እንጃ አላውቅም። የተለያየ ስልክ ነው ሁሉም፣ ግን በቃ ተመሳሳይ ነገር ነው የሚናገሩኝ። ከማስፈራራትና የሆነ ዛቻ ነገር ነው ያለው ሁሉ። ግን ይመስለኛል ጓደኞች ናቸው ስልክ እየቀያየሩ የሚደውሉትኝ። አላነሳ ስል የተደወለን ስልክ ድጋሚ አላነሳምና ሌላ ስልክ ደግሞ ድጋሚ ይደወላል። ስለዚህ በጣም አሪፍ። ይሄ ቴክስት ትልቅ ማስረጃ ነው። ገብቶሻል? ዋናው ቴክስቱ ትልቅ ማስረጃ ነው። እየተደረገ ያለው ነገር አንቺ ላይ ከባድ ነው። ስለዚህ አሁን ይኸውልሽ በመጀመሪያ ደረጃ አንቺ መረጋጋት ነው። ይህንን ቴክስት የተላከበትን ስልክ አሁን እንደኔ ትጽኛለሽ። እኛም እንግዲህ ከኛ ኃይል ጋር በመሆን ክትትል እናደርጋለን። ግን በመጀመሪያ ደረጃ አንቺ መረጋጋት አለ እኮ። እንዴት ነው እዚህ ቤት መቆየት አልችልም። አንድ ቀን ማደር አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። እኔ 2 ቀን ሙሉ እኮ ነው ከዚህ ቤት እንቅልፍ ማልወስድኛል። በቃ ምንም ምግብ ራሱ መብላት አልቻልኩም። አይዞህ እንዴት ነው ልረጋጋ የምችለው? ይኸውልሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ተረጋጋሽ በኋላ የሚያስፈልገውን ነገር እኛ እናደርግልሻለን። እንዳልሽው ከዚህ ቤትም ልክ ነሽ፣ መውጣት አለብሽ። እነሱን እስኪያዙ ባለበት ሁኔታ እንግዲህ ያው ባልሽን በቁጥጥር ስር አውለናል። እነዚህ የቀሩት የሱ ጓደኞች የተባሉትን ደግሞ በህግ ጥላ ስር እስከምናዋል ድረስ አንቺም እንግዲህ ጓደኛ የለሽም፣ ጓደኛ ጋር መሄድ አትችይም። አይ አንዲት ማለት መስተንግዶ እንደምሰራልና እዛ ማውቃት ልጅ አለች። ምናልባት እሷ ጋር ላርፍ እችላለሁ፣ ግን ሊከታተሉ ይችላሉ ስለፈራው ነው። በቃ አንቺ የምታርፊበትን እኛ እናመቻቻለን።
ግን አንቺ በመጀመሪያ ደረጃ መረጋጋት ነው ያለው። ገብቶሻል? በዚህ ስልክ ሲደወል ማለት ያለብሽን ነገሮች እንግዲህ እኔ የምነግርሽን ነገር ትሰሚኛለሽ፣ የምልሽን ነገር ትያለሽ። እኛ ግን በዚህ ስልክ የተደወለው ብዙ ቁጥር ተደውሎልሻል፣ ግን ዋናው ማስረጃ ሊሆነን የሚችለው ነገር ቴክስት ማስረጃ ነው። ስለዚህ እሱን ስልክ አሁን እወስዳለሁ እኔ ቀጥታ እኔም ከነሱ ጋር በመሆን ተከታትዬ እንግዲህ የኛ ቲም አለ ውጭ ላይ አሁን እንደነገርኩሽ ከነሱ ጋር ትሄጃለሽ አንቺ፣ እኛም ቀጥታ ወደ ስራ መግባት አለብን። ይሄ ከባድና ትልቅ ማስፈራሪያ ነው፣ ዛቻ ነው እየደረሰብሽ ያለው ነገር። ስለዚህ ምንም ይሁን ምን እኛም እርምጃውን እንወስዳለን ማለት ነው። አንቺ ግን መረጋጋት አለብን፣ በመጀመሪያ ደረጃ መረጋጋት አለብሽ። እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥና የሚዘገንን ነገር ነው። ጭራሽ ከሱም አልፎ ጓደኞቹን ተራ በተራ እየላከ አስገድልሻለሁ፣ እገልሻለሁ እስከ ማለት ድረስ ያደረሰው ትልቅ ጥጋብ ነው እና እንግዲህ እኔም የምችለውን ነገር የኛ ክሩ አለ ከነሱ ጋር በመሆን እንግዲህ እነዚህ የተባሉት ሰዎችን ቀጥታ በመከታተል እጅ በእጅ በመከታተል አንድ በአንድ የምንይዛቸው ይሆናል ማለት ነው። ስለዚህ እኛም የምንችለውን ነገር ሁሉ የምናደርግ ይሆናል ማለት ነው። እንግዲህ ከዚህ ሰዓት ጀምሮ እሷም እንግዲህ ልብስሽን እንግዲህ አዘጋጅ አንቺ። የዚህ ጉዳይ መጨረሻ ምን ሊሆን እንደሚችል እንግዲህ እኛም አናውቅም። እኛም ቀጥታ አሁን ከክሮዎቻችን ጋር በመሆን አንድ ላይ በመሆን የምንችለውን ነገር እናደርጋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። ውድ ተመልካቾቻችን ያው ወንድሜንም ጠርቼዋለሁ ማለት ነው። ልጅቷ የሰጠችኝ ጥቆማዋን መተው ሊገሏት በጣም በስልክ እያስፈራሯት ነበር እና እንግዲህ ጓደኛዬን ጠርቼው ቀጥታ ወደዛ ለመሄድ ነው እና ያሰብነው ያው እንደነገርኩህ ልጅቱን በጣም ብዙ ሰው እያስፈራራት ነው እና እነዛ ግለሰቦች ጋር ሄደን ጓደኞቹ እያስፈራሯት ስለሆነ ቀጥታኛም ወደዛ ነው የምንሄደው። አይተዋል የተፈጠረው ነገር ማለት ነው። አዎ በጣም ከበደለ ነገር ነው የተፈጠረው እና እስቲ እኛም እንግዲህ ቤተሰቦች መጀመሪያ ሰላም ሳልል ነው የገቡት። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ እና የተከበራችሁ ቤተሰቦቻችን? እንግዲህ ያው ከባድ ነገር ተፈጥሯል ማለት ነው ላይ እና እስቲ ያለውን ነገር አብረን ወደ እናንተ የምናደርስ ይሆናል። ቤተሰቦች እናንተም ደግሞ ይህንን የምትመለከቱ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቤተሰቦች ደግሞ ሼር እያደረጋችሁ ይህንን ለሁሉም ሰው እንዲዳረስ ሼር ይደረግ። ቤተሰቦች እንግዲህ ቀጥታ ወደዛ እንሂድ አይደለ? ትንሽ አስቸኳይ ኬዝ ስለሆነ ቶሎ ብለን ወደዛ እንሂድ እባክህ። ቤት እናንተ ነበራችሁ ቅድም የደወላት? ሰላም ነው። እንዴት ነው? ሰላም ነው። እንዴት ነው? ሄዱ ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነው? እግዚአብሔር ይመስገን አለን። ያው በተደጋጋሚ የደወልንልህ ነበር። አዎ ትንሽ ቢዚ ነህ መሰለኝ። አዎ ትንሽ ስራ ይበዛብኛል። እንዴት ነው? በደንብ እየተጧጧፈ ነው? አዎ ምንም አይልም። በጣም ጥሩ። ምንም አይልም። ምን ልታዘዛቸው? ያው ትንሽ ነገር ያው በስልክም አውርተን ካል አንዳንድ ነገሮችን እንደተነጋገር ነው አህያ ፈልገናል ነው። ለወንድ ነው ለሴት? ኦኬ ለወንድም ለሴትም የሚባል ነገር አለው ነው። አዎ ለምሳሌ ለሴቶች አለ ወንድ አህያ። ኦኬ ለሴቶችና ለወንዶች ይለያያሉ እንዴ? አውድ ለሴት ያው ወንድ ነው መሆን ያለበት። ለወንድም ሴት ጾታ የሆነ ያው ላሞችም አሉ። አህዮችም ምርጥ ነገሮች አሉ። አህያም አለ ላሞችም አሉ ምርጥ ድልቦች እንደውም ቆንጆ አሉ። ኦኬ አይ ያው አንዳንድ እኛም ምንድነው በኮሚሽን ነው እኛም የምንሰራው እና ሰዎችን እናገናኛለን። በእኛ በኩል ሰዎች አሉ ማለት ነው። ለምሳሌ በአንተ በኩል እነዚህ ያልካቸው አህዮችም ላሞችም እንዳልከው አሉ። እኛ ደግሞ ምንድነው ይሄን የሚፈልጉ ሰዎች አሉና እነሱን የምናገናኝ እኛ በቂ አቅርቦት አለ። በቂ አቅርቦት አለን በበቂ አለን።
እንደው ከዚህ ውጪ ለእርድ ስለምናምን ታቀርባላችሁ? ለአዩ አዎ እነሱ ትንሽ ከእድሜያቸው ጠና ያሉ ምናምን ቅልቦች አሉ፣ የትፍኖች አሉ አለ እነሱንም እናቀርባለን በበቂ። ለእንትኖች እንደውም በብዛት ቤቶች ትሸጣላችሁ ማለት ነው? አዎ በብዛት ለወሲብ ስራም እንደዚሁ ታደርጋላችሁ? አዎ ለእነሱ ቄቦች ትንሽ ጉርንጭሎ አስታይነ ድንግላዊ የሆኑ አሉን፣ መካከለኛ አሉን። ትንሽ ደግሞ እድሜያቸው ገፋ ያለውን አገልግሎታቸው ሲጨርሱ እንቀልብና ለስጋ እናደርጋቸዋለን። ለስጋ ቤቶች ለቄራ ያው ጥሩ ነው። እዚህ ያው እንግዲህ በልተን የመጣነው ነገር ሊሆን ይችላል ማለት ነው አይደል? ሁሉ ታውቆ እሱ ምን ይለያል? ምግብ ነው። ምንም አይታይም፣ ምንም አይለይም። ችግር የለውም። ምን ችግር አለው? ምን ለኛም ሰራ በላው ሁሉም ሰራ በላ ነው። ምን ችግር አለው? ያው በእኛ ሀገር ባህላችንም ሁለተኛ ደግሞ ያው በሃይማኖታችንም ስለማይፈቀድ ያው ለዛ ብለን ነው እንጂ እሱ ኋላ ቀር አስተሳሰብ ነው። ኋላ ቀር ነው። ያው እሺ እንግዲህ ምንድነው መሰለህ ያው ቢዝነስ ነው። ትክክል ነው። ኋላ ቀር አስተሳሰብ ነው ይሄ ነገር። እኛ ምን እናስተባለን መሰለህ ሰዎችን እናመጣለን፣ ምንም ኮሚሽን ግን ማግኘት አለብን። ያው እኛም ለሰራንበት ገንዘብ ማግኘት አለብን አይደል? ትክክል ነው። አንድ ሰው ለፍቶ የልፋቱን ዋጋማ ማግኘት አለበት። ስለዚህ አንተም እዛች ጋር እነዚህን ነገሮች ስታቀርብልን ወጪ አሉበት። እኛም ደግሞ ይሄ ፈላጊዎች ሲመጡ እኛም ከነሱ ገንዘብ ከፍ አድርገን እንቀበላለን። ከዛ አንተም ደግሞ ኮሚሽን ታስብልናለህ ማለት ነው። አብሽር መጠቃቀም ስራ ነው ማለት ነው። እንዴት ነው አንተ ከዚህ በፊት ብዙ ስራዎችን ሰርተሃል በዚህ ዙሪያ? ከዚህ በፊት ብዙ ሰርተሃል? አዎ ብዙ አመት ሰርቻለሁ። ብዙ አመት በጣም እንደዚህ። ስለዚህ ይሄን ብዙ የሚያስቸግር ነገር የለውም ማለት ነው። ምንም ያስቸግር እንደው እስኪ በስራ አጋጣሚ ሲገጠም የምትለን ነገር ካለ አንዳንድ ያው ነገር ይገጥማልና በስራ ገጠመኞች አሁን እንግዲህ አሁን ለምሳሌ ወንዳ ያ ሴት ጋራ ለመገናኘት ያው ትንሽ እንትን ይላል። አሁን ፍቃድ እስከመሆን ድረስ እኛ የራሳችንን ስራ ነው የምንሰራው። እኛ ደግሞ የራሳቸውን ያው ብዙ ነገር ያው እንግዲህ መቼም የሰው ልጅና እንስሳ ያው እኩል አንድ አይደለም። ያው በዛ ብዙ ነገር እንደውም ታስሬ ሁሉ ነበረ በዛ ምክንያት ያው ብዙ መስዋዕትነት ከፍዬ ያው ለምንድን ነው የታሰርከው? አሁን እንደዚህ ያው ታስደርጋለህ ምናምን ያው በሚባል ነገር ያው ትንሽ እንትን አሳልፌያለሁ። ኦኬ ምንድን ታስደርጋለህ ማለት ምን? ያው እንደዚህ እንዴት እንስሳና ሰው ልጅ እንዴት ታደርጋለህ ብሎ ማለት ያው አለ አይደለም። ያው ግማሹም ያው ምቀኛ ያው ያደርጋል በጥቁማ ምናምን ነገር መሰለኝ። ያው ብዙም አይደለ ያው የስራ እየሰራህ እያለ ባለ ነገር ትወጣዋለህ በቃ ማለት ባለ ነገር ትወጣዋለህ። ምን እንደዚህ አሁን ቀጥታ ወደ አንተ የመጣብህ ሰው ነበረ? አዎ በዛ በምን አይነት ያው እንደዚህ ካደረጋለሁ በገንዘብ በጥቅማ ጥቅም እንደዛ አድርጎ እንደዚህ ያደረገ ጥቁማ ምናምን አካካደብኝ፣ ታሰርኩ። ያው የተወሰነ ገንዘብ ምናምን ተቀጣው ወጣ። ስለዚህ ሰዎች አሉ ማለት ነው፣ የህግ ሰዎችም አሉ ማለት ነው። አዎ ይኖሩኛል። ለነገሩ ከባድ ነው እንደዚህ አይነት ስራ ለመስራት። አዎ ከሰው ጋር የመግባባት እንትን ማለት ነገር ግድ ይላል። እንደዛ ሳይኖር መስራት ከባድ ነው። ግን ደግሞ ቅድም የሆነ ነገር አለና ሴቶችም ይመጣሉ የአይነት ነገር ፈልገው ሴቶችም ይመጣሉ እንደዚህ ፈልገው። አዎ በጣም እንጂ በርካታ ብዛት ያላቸው ሴቶች ይመጣሉ። እኛ ትንሽ አንዳንዴ ወንዳያ ትንሽ አቅርቦት አጠረናል። ዋጋው ጨመር ስላደረገ ብዙ እኛ ለማግኘት ብዙ ያደግታል። አንድ አህያ ጥሩ አህያ በቃ ጥሩ ጡንቻ ያለው በጣም ሰውነት ያለው እንደው ከሆነ በቃ በጣም ምን ለአምስት ሴቶችም ለሶስትም
እና እንትን አንድ አህያ ነው ለ5 እና ለ3? አዎ ይችላል ነው እንጂ አንድ አህያ አንድ ሴት ነው ነው። ግን ያው ታቅርቦት ትንሽ እንደ አህያ አቅርቦት ትንሽ አነስ ስለሚለን ነው። እኛ አቅርቦቱ ስለሚያንሰን ጥያቄ ከስተምር ብዛት ስላለ ያን ለማዳረስ ይባላል። አሁን ግን ይወስዱታል ነው ወይስ እዛው ነው የሚያደርጉት? ይሄ አይነት ነገር ይወስዳሉ። እዛውም ለጊዜውም ከሆነ ለጊዜው ዋጋው ትንሽ የጊዜው ትንሽ ቀንስ ያደርጋል። ይዞ ለሚሄድ ዋጋው ትንሽ ኦኬ። ይዞ ሄደ የምትለው እስከ ወዲያኛው ይወስደዋል ነው ወይስ እስከሚፈልገው ቀን ደህና ብር ተከፈሉ? ያው ደህና ብር ተከፈሉ እስከ ዘለቄታ ማድረግ ይችላሉ። አጠቃላይ ብር አዎ ደግሞ ለ8 ቀን ለ5 ቀን የሚል ምግቡን በደንብ ተንከባክበው እንዳይጎዳ አድርገው እስከዚህ ቀን ድረስ መልሱ ይባላል። በዛ በቀኑ ይመልሳሉ። ደግሞም ተጨማሪ ቀን እንፈልጋለን ታሉ ብሩን ይጨምራሉ። ቀን ይታደስላቸዋል፣ ይጨምርላቸው። እንደዛ ነው የምንሰራው እኛ። እንደው ማለት እንደዚህ ስትለኝ ምን አህዮቹ የለመዱ ናቸው እንደዚህ አይነት ነገር ወይስ ምንድነው? አዎ በደንብ ልምድ ያላቸው ናቸው። በጣም ለዚህ ነገር አዎ ተዘጋጅተው በደንበኛ ተዘጋጁ ናቸው እንጂ ምን አሰልጥናችሁ ነው? አዎ ይሰለጥናሉ። እንዴት ነው የማይሰለጥኑት? አይ ከሰው ጋር እንዴት እንደዚህ ያደርጋሉ? ይሰለጥናሉ። ችግር የለም። ተከፍላለህ ለእኛ ለሰው ዛሬ እኛ ሰው ምን ገንዘብ ታየ ደግሞ ታሰለጥናለህ፣ ታስለምዳለህ፣ ይለምዳል። እሱ ራሱ ያውቀዋል። ብቅ ሲሉ ተዘጋጅቷል። ስለዚህ አዎ ምንም በቃ የተለመደ ኖርማል። አዎ ኧረ በጣም እንደውም ተሰው ለይቶ ያውቃል። ተባሽ ምን አህያው ነው ሰውን በደንብ ይለያል። አህያው ራሱ ይለያል። ሴቷም ትለያለች። በደንብ የለመደ የሰለጠነች ስለሆነ ታውቃለች። ከዛሬ እንግዲህ አንተን የማናውቀውም ነገር አዳዲስ ነገርም እየሰማን ነው። እና የቆየ እኮ ነው ዛሬ የቆየ ነው። ብዙ ሰራ ምን ያህል ጊዜ ሆነ? 10 ምናምን ዓመት በላይ ሆኖኛል። እኔ ራሱ 10 ምናምን ዓመት። አዎ ምን ያህል ሰው ወደ አንተ ጋር መጥቶ ቢያንስ? ኧረ ቁጥሩ ብዙ ነው። ኧረ በስመ አብ ቁጥሩ ብዙ ነው። እኔ ትዳር ያጡ ሰዎች ምናምን ናቸው የሚመጡት ወደ አንተ? ኧረ ባለትዳሩም ይመጣል። ባለትዳሩ ነው? አዎ እንደውም ጭራሽ ጥቁር አህያ ነው ምናምን የሚባለው አይነ ጥላ ምናምን ይገልጣል ምናምን የሚባል ነገር አለ። እነኚህ ጥቁር ሴቶች አህዮች አሉ አይደለ? እንደው ደራደራ እነኚህ እንደው ገና ቃቄቦች እንደው አልቆላቸው በቃ እንደው ሰውነታቸው እንትን ያለ አይነ ጥላ ነው ምናምን ይከላከላሉ ምናምን ይላሉ። ብዙ ወንዶች በጣም ነው ዋጋቸው እንደው የሚነሱ በጣም ይጨምራል። ዋጋ ልዩነትም አላቸው። አዎ እዛ የምናመጣቸውን በጣም የነሱ ዋጋ ናር ይላል። ጀይም ነው በጣም ይሄ ከባድ ነው በጣም። እስቲ ቆይ ግን ያው አብረንም ልንሰራ ስለሆነ አንድ 2 ጥያቄ ልጠይቅህና ቆይ ሴቶቹ ይመጣሉ ብለሃል፣ ወንዶቹም ይመጣሉ ብለሃል። ቆይ ወንዶቹም ሴቶቹም ከዚህ ከአህያ ጋር ሲያደርጉ ይረካሉ ነው እያልከኝ ያለው በሚያደርጉት ነገር? እኔ የምልህ እንዴት ጥያቄ አረክብኝ? ትክክለኛ አቅርቦት ፈልገህ ነው የመጣው ወይ የመጣችሁት ወይንስ ሌላ ነገር አስባችሁት ሆነ? እንዳትዋረዱ። እኛ ያው ምን ሌላ ነገር እናስባለን? በመታቆም ሰው ነው የመጣ ነው እኮ እኛ እንግዲህ የቼ ጥያቄ ታደርጋችሁብኝ ደግሞ ተሸፋፍናችሁ በጣም ግራ እያጋባችሁኝ። አይ ምን ግራ የሚያጋባ ነገር አለ? ያው ለፕራይቬሲ ነው እንግዲህ እንደዚህ አይነት ነገር ስንሰራ በይፋይ ሰራም እኛ ማንነታችንም አይኮ በጣም ሰውነቴ እየተጠራጠራችሁ ነው። ትክክለኛ አቅርቦት የምትፈልጉት ሆነ ትክክለኛውን ነገር ንገሩኝ። ሌላ የምትፈልጉት ሆነ ሌላ ነገር አስባችሁት ሆነ በደናችሁ በሰላም ብትወጡ ይሻላችኋል። አይ ነገር አይደለም። ሲጀመር አንተ ተረጋጋ። ምን አደጋው የከፋ ነው። አይ እንደዛ አይደለም። እንዴ ተረጋጋ። ምንድነው ያው አንተ በመታቆም ሰው በኩል ይመጣ ነው። እኛ በመታቆም ሰው በኩል ስለመጣን ምን እኛ ገንዘብ ማግኘት እንፈልጋለን። ገብቶሃል? እኛ ሰው እናመጣለን። አንተ እንደነገርከን አቅርቦቱን ትሰጣናለህ። እኛ የገንዘብ ሰዎች ነን፣ የስራ ሰዎች ነን። ገብቶሃል? እንጂ እንደዚህ የማይሆን ነገር ውስጥ እኛ መንገባ ሰዎችም አይደለንም። ገብቶሃል? ለጥንቃቄ ብለን ነው እንደዚህ እየመጣ ነውና ጥንቃቄው ከኛ የተረፈ ነው። ስለጥንቃቄው ለኛ ነግሩኝ። መቼስ አንተ ይገባሃል ማለት ነገር ለምን እኛ ብንያዝ እንደዚህ እያደረግን አያሳስባችሁ። እሱን ለኛ ተውት። ኦኬ ምን አለክ ሰው የምትተማመንበት አሉ በቂ ሰዎች አሉ። በጣም በቃ ስለዚህ አያሰጋንም ማለት ነው። አያሰጋችሁ። ጥሩ እንግዲህ ግን እስቲ አሁን ያልኩን ነገር መልስልኝና ባለትዳሮችም ይመጣሉ አልክ።
ምንድነው ቤታቸው ላይ ችግር ሲኖር ነው? ባል ሚስቱ ላይ፣ ሚስት ባሏ ላይ ችግር ሲኖርባቸው ነው ከአህያ ጋር ለማድረግ እንደዚህ የሚመጡት? ያው ከልምዱ አንጻር እንድትነግረን ሲመስለኝ እኔ ያው ወንዶችም ያው ስለሚረኩ መሰለኝ። አዎ ሴቶቹ ደግሞ ያው አህያ ሲባል እንግዲህ ትንሽ እንትኑም በጣም ስለሚረኩበት መሰለኝ። ያው ባሎቻቸው አንዳንድ ያው ስንፈት ምናምን ያለባቸው ምናምን ይመስሉኛል እንዲሁ ሳስበው። አይ ግን አንተ የነገሩ ነገር የለም እንደዚህ ብለው በቃ ነው የሚነግሩኝ። ያው እንደዚህ አንዳንዶቹ እንደውም ወንዶች እንደው እንደዚህ መድኃኒት ነው ብለው ነበር እንዲህ አቅራቢ እንደው ምናምን ላይ ነጥላ ምናምን ያስለቅቃል ወሲብ ስንፍና ላለበት ምናምን ጥቁር አህያ መድኃኒት ነው ምናምን ይላሉ። ቃውዱ አለ ይላቸዋለሁ። ዋጋ የለም ዋጋ እንደራደራለን። ለከረም ለስምንት ቀንም ለአምስት ቀንም ከሆነ ዋጋ ይነጋገራል፣ ይዞ ይሄዳል። ደግሞ ለዚህ ሆኖ ታለ ለጊዜ ይነጋገራል፣ አድርጎ ይሄዳል። እሺ ቆይ እንዴት ነው የሚያደርጉት? አሁን ለጊዜ ካላችሁ እንዴት ነው ከአህያ ጋር አልጋ ላይ ነው እንደዛ ወጥቶ የሚያደርጉት ወይስ እንዴት ነው ይሄንን ነገር የሚያደርጉት? ለምን አልጋ ላይ እንደ አልጋ ላይ አህያ መቼም ሰው አይደለችም፣ 4 እግር ያላት ነች። ያው ቦታ አላቸው ማጎሪያ ለብቻው ይዝጋባቸዋል። ሲጨርስ ያንኳኳል ይሆናል። ይሄን እኛ የምንሰራው ስራ። ስለዚህ ወደ ዋናው ጉዳይ እንግባ። እንግዲህ ታዲያ እንዴት ነው እንደው እንደዚህ አግብቶ የሚኖር ምናምን አህያ አለ እንዴ? እሱ ላይ እንኳን ገና መቼም አደባባይ ለወጡ እንግዲህ በሆቴልም ሲሰረጉ አላየንም፣ በቤትም እንግዲህ የአህያ ነው ሲፈራረም አላየንም። እኛ ያው እንግዲህ ስራውም አብዛኛው ድብቅ ስራ ስለሆነ ቅድም ብያቸዋለሁ። ብዙ ይሄን ያህል ያው ውስጥ ለውስጥ ነው እንትን ነው። ግን ቤቱን ገዝቶ ወስዶም ዘላለም ዓለም ያስቀመጠው አገባት ብለው እንግዲህ ቤት ትሆኒ ምንም ስራ ማያሰራ እዛው ያው እንዴ ሚስቱ ነች። ለምን ስራ ያሰራታል? ሚስት እኮ ክብር ያላት ነኝ። እንደዛ ነው። ስለዚህ እንደሚስት አክብሮ ከአህያ ጋር ሴቷም ከወንድ አህያ ጋር ምን ያህል ብዙ ደንበኞች አሉ እንደዚህ? ኧረ ቁጥር የላቸውም። እኔ አላስታውሳቸውም። ብዙ ናቸው። ዛሬ ራሱ ተነጋ ብዙ ሰው አስተናግጃለሁ። እና ሲበሉ ስራ ሰዓት ነው። ምነው ብዙ ጥያቄ አበዛችሁብኝ። እስኪ ወደ እውነታው ነገር እንግባ። ያው እኛ ምንድነው የምንፈልገው አንድ ነገር ነው፣ ስምምነት ማድረግ አለብን። አንድ አህያ ለምሳሌ ልዩነት አላቸው አይደል? አህዮችም ልጃገረድ ድንግል አለች፣ የአህያም ድንግል አለች። እንዲህ እንኳን የመሬት ድንግል አለው እንዲህ የሌላት። ስለዚህ ውርንጭላ ነች ማለት ነው። መካከለኛ ያው እጅግም ደግሞ ትንሽ ትሆነችም ለአማደም ያልደረሰች ትባላለች። ምንጀራ ነው። እሺ ሂሳባቸው እስቲ ንገራ። የሂሳባቸው ልዩነት የማንኞቹ? አሁን ለምሳሌ ልጃገረድ ድንግል የሆነች አህያ ከ25,000 እስከ 35,000 መነሻ 25,000። ኦኬ። ደግሞ መካከለኛ ከሆነች 15,000 20,000 እስከ 20,000። በጣም ደግሞ ጠና ያለች አሮጊት ተሆነ ደግሞ 10,000 ከ10,000 እስከ 12 ዕለታዊ ማለት ነው። ኦኬ ዕለታዊ። ያው ይሄ የዕለታዊ ገበያ ነው። አንድ ሰው 5 ቀን ያድርግ 10 ቀን ያድርግ ይሄንን ነገር የ25,000ን እያካፈለ እያባዛ 30,000ን እያባዛ ለ10 ቀን ለ5 ቀን ወጣወረዳለሁ። አሁን ለምሳሌ ወንድ አህያ ጥሩ ጡንቻ ያለው በጣም ጥሩ ጡንቻ ያለው አህያ ስለሆነ ነው ወንድ አህያ ከ40,000 እስከ 50,000። በጣም እነሱ አቅርቦታቸው ትንሽ በጣም አናገኝም ብዙ ጊዜ በጣም። አሁን እንደውም አንዱ ለናቻሉ ተይዘዋል። እንደውም አሁን እናንተ ከመምጣታችሁ በፊት ብዙ ሰው እየደወለልኝ ነው እየመጣ ነው ያሉ። ሴቶቹ ናቸው እንደዚህ ያደረጉ? አዎ ሴቶች በጣም ምንድነው? ቆይ ምንድነው ምክንያታቸው? ወንድ አረካንም ነው የሚሉት? አዎ ብዙ ሴቶች እንደዛ ነው የሚሉት። ምን አይመቻቸውም? አዎ ወንድ አይመቸን ያው አረካንም ምናምን ይላሉ። ከምቾት አይሰጠንም። ከአህዮቹ ጋር ነው የሚመቸን ነው። ታዲያስ ይጠፋል። እንደው ምንም አይሆንም ማለት ተፈጥሮም ጉዳይ አለ አይደለ? ያው የሰው ልጅ አህያ ጋር ትንሽ ከባድ ነውና እንደው ሴቶቹ ምንም እንደዚህ ጤና ጠንክ ምናምን ገጥሟቸው መጥቶ
ልክ ይሰጣታል አለ። በባለሙያ ተሰርቶ ይመጣል። ልክ አለው። በልኩ ታደርጋለች እስከ ፍላጎቷ ድረስ አለ። እንደሱ ማታ ሆነማ ተጥቀም ውጭ ነው እኮ ነው። ልክ አለው። በልክ ነው የሚሰራው። በባለሙያም የተጠና ነው ማለት ነው። እንዴ ታዲያስ ባለሙያም አላችሁ እንዴ? ያው ምንድን ነው ታዲያ ሁሉም ነገር አላችሁ ማለት ነው። አለን የተሟላ ነው አለን። ወደ ዋናው ጉዳይ እንግባ። ሌላ ሰው ኮሚሽኑ ስንት ነው የሚታሰብልን ለኛ የሚለውን ነገር እናወራ። እንግዲህ አንድ የመጀመሪያ አለ መጨረሻ እንግዲህ ማግባቢያ የሚባል ነገር አለ። እዛ ድረስ እንግዲህ መጀመሪያ ያው እንደ ስራችሁ እንዳቀራረባችሁ ታይቶ ያው እኛ አቅርቦት ላይ በደንብ ብዙ አቅርቦት አለን። እኛ ዛሬ እንዲያውም አሁን ዛሬ ማየት እንችላለን። ግን ለምን ሰዎች አሉና እኛም ይቻላል ቶሎ አሁን እኛ እዚህ ከተስማማን ሰዎችን ይዘን እኛም ቀጥታ ወደ አልከም ቦታ እንሄዳለን። ይቻላል ቀጥታ ስራችንን በመጀመሪያ እናንተ በመጀመሪያ አቅርቦቱን አይያ ችግር የለው እናሳያችኋለን። ይሄማላ ያው ኮሚሽን ጉዳይ ለምን እንዳያጣላንም እሱ በስምምነት ነው። በስምምነት ከአንድ አያ ስንት ነው የሚታሰብልን ማለት ነው? በስምምነት እንዲሆኑ እስከ 5000 በቃ እንደ አቅርቦት ጥሩ ደንበኛ ደግሞ እናመጣለን። ችግር የለም አብሽር። ያው ብዙ ጊዜ የሚፈልጉ ማለት ነው። ለአንድ ጊዜ ብቻ ሳይሆን ችግር የለም እንደሳማን ሆነ ቋሚ ሰራተኛ አብረን ይሆን ማለት ነው። ለዛ ኮሚሽን አሁን እንደመጣ ነው አያሳስባችሁ። በኮሚሽኑ እንድንሰራ አያሳስባችሁ። ችግር የለም አያሳስባችሁ። ታዲያ ማን ነው የሚያሳየን? ይሄንን አለ የሚያሳያቸው የራስ ሰው አለ ሌላ አሉኝ በዋናነት የሚሰራ ማለቃም አለ። ኦኬ ካንተ በላይ ሆኖ አለ ሰዎች አሉ ማለት ነው። መተተኞችም ምናምን ይመጣሉ ወደ እናንተ እንደው እንደዚህ ከመንፈስ ጋር ምናምን ለሚገናኙ እነሱ ብዙ ሰው ይመጣሉ። አሁን እንዴ ጥቁር አያችሁ ብዙ ማይሰም ይሰራል። ለሱም የሚፈልጉታል። ለዚህ ጥቁር አያ የተለየ ፓወር አለው። አለው ለግንኙነትም አለው ለሌላም ብዙ ፓወር አለው። ዋጋውን በጣም ውድ ነው። አቅርቦቱም አይገኝም። በጣም የሰማን ያለው ነገር ከበድ ይላል። በጣም ከበድ ይልም ያው ሰምገቡበት ከበድ ይላል። ግን ተገባችሁበት ወደዛት ይላል። እኛም ለጊዜው ከብዶን ነበር። አሁን እየለመድነው መጣን። እንዴት ነበር የጀመርኩት? ስጀምረው በጣም ከባድ ነበር ስጀምረው። በጣም እንዴት እንደሆነ እንዴት ኮኖ እንደዚህ አድርጎ እንደውም እውነት እኛ መዋቆም ሁሉ እውነት መሆኑን እስከማመን ራሱ አቅቶኝ ነበር። ስገባበት ግን ወደ ቀለለ ኖርማል ነው። በጣም አሪፍ። እንደዛ ከሆነ ቆንጆ ነው አይደለ? በቃ ኮሚሽን የሚታሰብልን ከሆነ እንግዲህ ያልከው አሰብላችኋል። ዋና አቅራቢ ያልከውን ሰው የኛንም አድራሻ ስጠውና ወይም ደግሞ የሱንም አድራሻ ይስጠንና እናገኘው አይደለ? እሱን ሄደን ትችላላችሁ። ይቻላል። አንተ አግኝተው ታውቃለህ? ዋናው እንዴ ለምንድን ማላገኘው? ኦኬ እንገናኛለን። ማን ይባላል ስሙ? ዋናው አለቃችን ቦጋለ ማሞ ይባላል። ቦጋለ ማሞ። ኦኬ አቶ ቦጋለ ማሞ። ግን እኛም ቶሎ ወደ ስራው ገባንና ያንተን እንኳን ነገርከንም እና ያንተን ስንቀጥ ወደ ስራ ገባን። እኔ ታሪኩ በየነ ይባላል። ታሪኩ በየነ። እንዴት ነው አንተስ ትሞክራለህ ወይስ? እንኳን አቅራቢ ነህ እንጂ ለምን አልሞከርክም ብለን እኮ ነው። ያው ተፍላጎት አንፃር እድሜም ትንሽ ስላለው ወደዛ ፍላጎቱ ምን ባለትዳር ነው? ከዛም ሆነ አንተ አቅራቢ ስትሆን የምትሰራው ነገር እኮ ለአንተ ለራስህ ምንም አይመስልም። ታዲያ መች ነው የምናየው? ትችላላችሁ። በመጀመሪያ እምነት ይኖራችሁ ታማኝ ሆኑ እንጂ ይቻላል። እዚሁ ድረስ ይዞት ነው የሚመጣው ወይስ? አላችሁ ቦታ አላችሁ። የራሳችሁ ገብታችሁ የሚፈልገው ገብቶ መምረጥ ይችላል። ከመረጠ በኋላ እቺን የመረጥኩት ብሎ ሲል ዋጋው ይነገረዋል። ለዘለቄታ ነው እስከ ስንት ቀን ነው ለመቼ ነው ጊዜያዊ ነው የሚባለውን ነገር እንደዛ ነው። በጣም እንደዛ ከሆነ እንግዲህ
ያለውን ነገር በእኛም በኩል አጣርተን ማድረግ ያለብን ነገሮችን ቀድመን ተነጋግረን እንደዛ ማድረግ ነው። ታዲያ ወይ ትደውልለታለህ ነው ወይስ ይመጣል ነው? ይመጣል። አሁን ይመጣል? አዎ ደውልለታለሁ፣ ይመጣል። በጣም እንግዲህ ያው ይምጣና እሱ ቶሎ እኛም ወደ ምርጫው ጋር ልደውልለት። እሺ ደውልለት። አሎ ስለምንፈልግ ቢሮ ድረስ ቶሎ ነው፣ እዛ ስራ ቦታ ድረስ። ኦኬ ይህንን ቤት ለስራ ነገር ብቻ ነው የምትጠቀመው ማለት ነው? ሌላ አለ ቤት አለኝ? ይሄ የስራ ቦታ ነው። የስራ ቦታ ለስራቸው የምትጠቀሙት ይሄንን? የሚገርም እየመጣሁኝ ነው አለ። እመጣለሁ። መጥቷል፣ እየመጣ ነው። በጣም አሪፍ። ደግሞ እኮ ይሄንን አይነት ስራ የምትሰሩም አትመስሉም። ይሄን ስራ ስትሰራ እኮ አላለም አለባበስም ትንሽ ለየት ይላል። እንዲህ መሆንም አለበት። እንደዛ ማስነቃት የለብህም። ገንዘብ አለው በደንብ። እግዚአብሔር የተመሰገነ ይሆናል። ጥሩ ነው በሁሉም ነገር ማመስገን። ቤትም አለኝ፣ እንደ 2-3 ቦታ አለኝ። እንዲህ መኪናዎችም አንድ 2-3 አሉ። ግን ያው አለባበሳችሁ ግን የሆነ ገበሬ ያለ አይደለ? ዝም ብሎ ገበሬ እንደዛ ነገር ነው የሚመስለው። የስራው ባህሪ ነው። የስራው ባህሪ ነው። ትንሽ የሆነ ከስተምሮ እንደዛ ነው። ስለዛ ነው ከስተምሮቻችን ናቸው። በደንብ አድርገህ ተንከባከብልኝ። ተንከባከብልኝ፣ እንድትንከባከብልኝ። ከዚህ በፊት መጣ ብሎ ያውቃል? አይመጡም። 2-3 ሳምንት ሆናቸው ሲደውሉ አይደለ? በቀጣይ ነው ተገናኘን። እኔም ስልኬ ቢዚ እየሆነ አላነሳሁላቸውም ነበር። እንግዲህ እንትን አለው ትጋት እንዳለው ጠንቀረ ነግሬያቸዋለሁ። አይ ሰዎች አይመስሉም። እንኳን እንደው ምናምን ሸፋፍናችሁ ምንድነው ስላቸው፣ ኧረ እንደው ጉንፋን ይዞን እንደው ወደ እነሱ እንዳናስተላልፍ ብለን ነው። ጉንፋን ምናምን ይዞኝ ነው ምናምን እኮ አስብል በምንድነው ጉንፋን አንተ እንደ ኮሮና ሆነ ወረርሽኝ ይላል። ያም ወረርሽኝ በጣም አለና በዛም ዳግም ኮሮና ሊቀሰቀስ ነው መሰለኝ። በጣም እንግዲህ እግዚአብሔር አለ እሱ ይጠብቀን። እና አሁን ምንድነው ያወራችሁ? ያው ማለት አንተ እጅ ላይ ምን ያህል አለ የሚለውን ነገር ደግሞ ብዙ ነገር እየነገረን ነበር ከሱም ጋርና እስቲ ስላለው ነገር በደንብ እንድትነግረን ነው የምፈልገው። እስቲ ያለውን ነገር በደንብ ግልጽ አድርገህ አስረዳን እስቲ። መጀመሪያ ስትገቡበት ግን ወደኛ ስትጠጉ ያው ትግል አለበት። ትግስት የሚያስፈልግ ትግል እስከምትለማመዱት ድረስ የምትወስዱት ነገር ነው። ለዛ የምትወስዱት ነገር ማለት የምትፈራው ነገር ያለው በጣም ከባድ ከብቶች ናቸው ያሉት። እንቀልባቸው እንቀልባቸው። ምን የተለየ ነገር አላቸው? በአሁኑ ሰዓት ይፈልጋሉ። እኔ ጋር ማደልባቸው ይፈልጋሉ። ምን ከብቶች ብቻ ነው ያሉ? አህያም አለኝ፣ ላሞችም አሉኝ፣ እንደ ጊደርም ነገሮችም አሉኝ፣ እንደ ጥጃም። እነሱን አሁን እያደለኩ እያሳደኩ እሸጣለሁ።
እናንተ ምን የትኛው እንስሳ ነው የፈለጋችሁት? እኛ ያው እንግዲህ ለጊዜው ያው አንድ ከስተመር ነው አይደል የጠቀን አህያ ፈልጎ ነበርና ለዛ እስቲ እናንተ ጋር ምን አይነት ነገር ያለው ማለት ለመጠየቅ በዛው እነሱም እንደዚህ ያቀርባሉና አንዳንድ ነገሮችን ተመጥቷቸው ካለ እና አብራችሁ እንድትሰሩ ተብለን ነው የተላክነውና ማለት የወንድ ነው የሴት እንዳለ የነግሮናል። አሁን ግን ወንድ ነው የፈለጋችሁት? ወንድ ነው የሚፈልገው። መካከለኛው ነው ወይስ ደለብ ያለው አለው? አይነት አላቸው። አይነት ያም አለ ድንግልና አለ እንዴ? ቅድም እኮ ሲለኝ እኔም እኮ አላመንኩትም። አለ እንደውም ወፍራምና እንትንም አለው ቀጭን እንዴ? አዎ እንዴ አሁን ለምሳሌ ሴት እንደው ደንደን ያለች ምናምን ነገር እንል የለም? ቀጠን ያለች ማለት ትንሽ ቀጠን ያለች የሆነ ለአይን ግባት አለ አይደል? የሆነ ታማርጣለህ። ትክክል። እና እንደዛ አይነት ነገሮች አሉና በተለያየ ማኖ ምናምን ነገር ማደልበው በቃ በጣም መጀመሪያ ጊዜ በጣም ታግዬ ነበር። በጣም ስልት ነው። ከዛ በኋላ እየለመድኩ መጣሁኝ። አሁን ሰላም ነው። ሰላም ነው። እንደው በዚህ በስራ መሀል ያስቸገራችሁ ወይም ደግሞ የገጠማችሁ ከባድ ነገር ነበር? ያው ለእኛም ይጠቅመናል ከወዲሁ እንድንጠነቀቅ ብለን ነውና ቅድምም የሆነ ሰው ጠቁሞብን እንደዚህ ታስሬ አስደፋሁት እኔም በብር ወጣሁ ብሎ ነበርና እውነቱ ነው። ቅድም እኮ ተናግሬ በጣም ብዙ ስቃይ አለ። ሰው ሞቶ አስወግዳችሁታል ማለት ነው? ያ ሰው በጣም አሪፍ። እንደዛ ከሆነ ያው እኛም ከፊት ለፊታችን የሚመጣውን ሰው እንግዲህ በስራችን የሚመጣውን ሰው ማስወገድ ነው አይደለ? ይሄማ እንደ መጀመሪያም እኮ ነግሬያለሁ። ለምን ያቃውስብናል? ስራውን ያቃውሳል። አንደኛ ሁላችንም ነው ተያይዘን የምንገባው ዋናው ነገር። ስለዚህ እኛ የትኛውም ሰው በስራችን ጣልቃ መግባት የለበትም። ያው እኛ በተማምነን ስለምንሰራ በነገር ማለት ጣልቃ የሚገባ መወገድ አለበት። ጣልቃ ገብነት ጥሩ አይደለም። ትክክል። ማስወገድ ጥሩ አይደለም። ማስወገድ ያው አንተ ጋር እንደነገርከን ድንግሎችም አሉ። ያው ቀድሞም እየነገረን ነበረ። ድንግሎቹ ይጨምራሉ ኒሳ? ሴት ብትሆንም እንደው ድንግል ካለት ምናክ ስለዚህ በቃ ያው አንተ ነው የምታሳየን አይደል? እዛ ያለውን ነገር ሳያል ነው ማሳያቸው። እንዲህ ብናደርግ የምትለን ነገር አለ አንተ? እንዲህ ቢሆን የምትለው ነገር ማለት እኔ እወጣለሁና ቀስ ብላችሁ በርቀት አይት እያላችሁ ከአንተ ጋር አንሄድም አብረን ማለት ነው። ኋላ ነው የምንከተልህ? በርቀት የት ራቅ ይላል ከዚህ ያሉበት ቦታ? ብዙም አይርቅም። ትንሽ ቀረብ ይላል። ትንሽ ግን አንድ ላይ ምን ሆነ እንደው ደንበኞች ለመቀበል እዚህ የስራ ቦታ ነው ብሎ ነበር። ምን ቦታ ሜቢ እዚሁ አካባቢ ከሆነ ትንሽ ኦኬ። ትንሽ ያስኬዳል። ብዙ አያስኬድም። ብዙ አያስኬድም። ትንሽ በጣም አሪፍ። እንደዛ ከሆነ የሚገርም ጥንቃቄ ነው ያለው አይደል? እኛም ደግሞ አንዳንድ የሚያስፈልግ ነገርን እንትን እንበልና አይደለ? ትክክል። የሚያስፈልግ ነገር ካለን እሱም ጓደኛችን ነው። ተጨናነቁ። ያው ራቅ ብሎ እንትን ያለው ትንሽ ስለማይሰማ ጆሮም ለዛ ነው። እሱም ይፈልጋል የመስማት እንትን አለበት። መስማት ችግር ስላለበት እኛ ልንነግረው እግዚአብሔር ይማረው። ግን ኧረ እንረዳዋለን። እንደዚህ አይነት ሰው ምናምን አልሞከረም። አይሞክሯል። ብዙ እንትን ብለዋል። ያው ሚስትም ነበረችው በዚህ አይነት ኬዝ ያው ጆሮ አይሰማም ብላ ተለያዩ። ከዛ በኋላ ሴት አስጠላውና ነው የአይነት ነገር የፈለገው። ለዚህ ችግር የለም። እንደውም እንደዚህ አይነት ሰዎች መርዳት እንፈልጋለን። በየቤቱ እንደዚህ አይነት ችግሮች ስላሉ አሁን አስተያየትም እናደርጋለን። ያው እንትኑን ግልጽ አድርገን ማውራት እንችላለን።
ግልጽ ነገር ማውራት ጥሩ ነው። አይዟችሁ፣ ችግር የለውም፣ እንረዳቸዋለን። እንደውም እሱን እንረዳዋለን። አይ በቃ ከጥሩ ሰው ጋር ነው የተገናኘ ነው ማለት ነው። አያሳስባቸው፣ ችግር የለም ማለት አይ ያው ለጥንቃቄ ነው ስትሉ ቅድም ሰሞኑን በለና ርቀት ጠብቀን እንሄደው። አይ እንደዛ ሰዎችን እኔ በጣም ድጋፍ ማድረግ እፈልጋለሁ። እኔ እኮ ምንድን ነው ብዬ አሰብኩኝ። ከዛ ከኛ በላይ እንደውም አለቃ ቦጋለም እንደውም ይሄን ነገር በጣም ነው በዚህ ነገር በጣም ነው የሚደሰቱት። ይሄን ነገር ለማድረግ በጣም ፈቃደኛ ናቸው። ዋና አለቃችሁ ነው አለቃ ቦጋለም። አዎ ምንም አያስፈልገውም። እንደው በጣም እንደው ደስ ነው የሚላቸው ተፋሽ አሁን እኮ አቶ ቦጋለስ እሱ መስሎ ነበር። አይ ስሙ ስላልነገርከን ነው። ስም ማን ነው ያንተ ታዲያ? እኛ እኮ አቶ ቦጋለስ ሲል አንተ መስለህ። እኔ ምትኩ ነው። እንደው ከዚህ ከያና ከእንትን ውጪ ሴት ምናምን እንትን አትሉም? ሴት ምናምን አታዘዋውሩም? ሴት እንደውም ሴቶች ይመጣሉ እንጂ ሴት። ኦኬ ጅብስ እንዴት ነው ታስጋልባላችሁ? አይ ያ ጓደኛችን ትንሽ ያቀን እኔ ጓደኛ አላችሁ? ባደንዛዥ የሆነ በጥ ነገር ምናምን እንትን ብሎ እንትን የሚላቸውን ግን ወደፊት እስባቱ አለን። እንዴት ነው እንጆ ነው ስራው እሱ ማለት ነው። ቴክኖሎጂው ትንሽ ያው ትንሽ ለሰው አሁን ያም ደግሞ ታዮች ጋር እንትን ስላሉን አያና ጅባው ተጻራሪ ስለሆነ ለዛ ብዙ እንትኑ ልምዱና እንትን ብሎ ያው ለወደፊት አለን እቅዱ ለመጀመር ስለሆነ ለማድረግ ያው መንፈስ ነገር ስለሆነ ለዛም ነው እነሱ እንትን እኛም ከዚህ በፊት ሰው ጅብ ጥቁር አህያ ደግሞ በተለይ በጣም ለሊት ምናምን ነገር ክፍለ ሀገር ላይ ወደ ገጠር ምናምን በጣም ተፈላጊ ነው። ቅድም ብያቸዋለሁ በብዙ ነገር ግንኙነትም አይነ ጥላ ምናምን ይገልጣል። አሁን የሴት ሴክስ ምናምን ሲያደርግ ለደከሙበት ጥቁር አህያ ሲገናኝ ያይተዋል ይባላል። ብዙ ሰዎች እንደዛ ይላሉ። ጀርመን ነው በጣም ብቻ እስቲ እንግዲህ ጀግና ውስጥ ትላቸው ነገር ካለም ያው እንግዲህ ጅብ የለንም ብለዋል ለጊዜው ያላቸው አህያ ላሞች ያው በሬዎችን አልከው በሬዎችም አሉ ላሞችም ቅድም ግን እኛ ጊደሮችም አሉ ኦኬ ግን አንድ ግር ያለኝ ነገር አለና ቅድም እንዴት ነው ሴቶች ሲያደርጉ ምናምን ብዬ ስለው አይ ልኬት አለው በልኬት ነው የሚያደርጉት ማለት ነው። እሱማ ልኬት አለው መጥነኛ አለን እንደራሱ ፍላጎቱ ምን ተሰርቶ በእንትን በባለሙያ ተሰርቶ ተቀማጣ አከታለ ሁሉም ስለዚህ ያው ባለሙያም አላችሁ ያይጣልቃል ልኳ ድረስ ከፍ ዝቅ ማድረግ በዚህ ልክ እያለ ራሷን የምታደርገው መጠን አለ ባቅም ማለት ነው። ቆይ አንተስ አልሞከርከውም ይሄንን ነገር ከዚህ አይነት ጋር ማድረጉ? ራስ ሞክራለሁና ይሄን ነገር ወደ አደልብና ልፍት የሚለው ነገር አስበው እንጂ ኦኬ ያው በዚህ ስራ ላይ ተሆኑ እንዴት አይሞከርም ብዬ ነው እሱን ስጠይቀው ቅድም እኛን ሞከርን እኔ አልሞከርኩም ነው ይበልጥ ደግሞ አንተ ድልቡ ጋር ከሆንክ ማዘጋጀት ዝግጅት ክፍል ከሆንክ ትሞክረዋለህ የሚል ሀሳብ ነበር። እኔ አልሞከርኩትም። ያ ቅድም ያልኩት እሱ በጣም ኮርስ ስላለው እሱም ብሎኝ ነበረ ለምን አትሞክርም ሳይሆን እኔ አልሞክርም ግን አደልቤ ይሻላል የስራ ሲስተም መቃደል ቢልሽ ጥናና ያው ከሀገር ላይ ስላሉ መሬቱ ምናምን ነገር ስላለን ወደዛ አይደለም ሀሳብ ውስጥ ገባሁኝ። ትንሽ ፈተናዎቹን አገጣጠመኝ ታገልኩኝ ወጣሁኝ። አሁን እግዚአብሔር ይመስገን ለዚህ ደርሼ በቃ ጥሩ። ስለዚህ አሁን ቀጥታ ወደዛ አንተን የምትወስደን እሱ አይሄድም ነው እሱ ነው የሚያደርሳችሁ። ያለውን ነገር በስልክ እናወራለን ከሱ ጋር አይነቶቹን ተቃቸዋል። ይሄ ነው ሲል በስልክ እናወራለን ከሱ ጋር እናንተ ከሱ ጋር ትጨርሳላችሁ። በጣም አሪፍ። እንግዲህ እንደዚህ ከሆነ
አሁን ወደዛ መሄድ ነው የሚኖሩት? ትንሽ ደረስ ምርባት የሆነች ጥቆማ የሚቀርቡ አቅራቦት የሚገዙ ወደዛ የሚቸኮል ብያለሁ። ያሳያቸዋል ማለት ለሌላ ልታሳይ ነው? ላመጣ ወደና ሴኔታቸው የሚሆኑ ማይሆኑ ሌላ ቦታ ውስጥ ብር ኮም ችግር የለም አያሳስብህ። እዛና በእንትን ይመጣሉ። በጣም እጅና ጓንት ናችሁ ማለት ነው። በጣም ሌላ ቦታ ሌላ ሰው ቢደውልለት አይመጣም። የኔ ደንበኛ እንደሆነ በሰዓት ጨዋታ ነው ማለት ነው። ሌላ ስራችሁ በጣም ብር ነው የተያያዘ ነገር። ሌላ ቦታ ቢሄድማ ተግባርቶ መስራት ነው ዋናው ነገር አለ። ትንሽ አመለጠው። ለምን ፈርሰንም ተጠራጠርኩኝ። የሆነ ቦታ ትንሽ የሆነ ጉዳይ ሲል ሌላ ቦታ ደንበኝነት አሰፋ እንዴ ብዬ ውስጤን ተወዛ ነው። ያው እኛም አለን ከዚህ በኋላ ብዙ ይኖረናል። ብዙ ነገሮችን እንትን እያለ አብረን መስራት ነው። እንግዲህ አሁን ነገር ቢያበዙት በአህያ ይጫኑ የሚባሉ ክፍለ ሀገር አንድ ጥያቄ ይቅርታ አድርጉልኝና እንዲያው በዚህ መሀል ያረገዘ ከዚህ ተማችሁ ወይ ወንድ ያሰብ እኔ ግን ሰምቻለሁ። ሴት አርግዛ ያው ባኪም ቤት እንትን ያው ከፊቱ ሰው ነው ከኋላው እንስሳ ተወለደ የሚባሉ ነገር ኢንፎርሜሽኑ ደርሶኛል። ወዴት አካባቢ እንደሆነ ሰምተህ? አካባቢውን አልነገሩኝም። ይሄን ብዙ አላውቅም ነው ስጋቱም ደግሞ ይነቃል የሚባል ነገር ስላለ ብዙ አልከታተለው ነገር አንተም ጋር ደረሰ? አዎ ሰምቼዋለሁ። እኔ እንዳልነግርህ ያው እንዳትደናገጥ ብዬ ነው ተሰማሁ። እንደዚህ አትወሩም? በዚህ አጋጣሚ ቦታ ሴትም ደግሞ እንዲሁም ሴትም እንዲሁ ደግሞ እንስሳ አርግዛ ምናምን ሴትም ደግሞ እንደዚሁ ያለ ሰማርጊያለሁ እንደው በሬም ምናምን እንደ ጥጃ ነገር ጠጉር ያለው ሚስጥር ተደብቀኛለህ ማለት ነው። አይ እንዳትደነግጥ ነው። ምን አሰነግጥ? አይ እኔ ልትወቃቀሱ ምናምን አለ። አይ በጣም አይ ዛሬ እኮ ነው የተገናኘ ነው። ዛሬ ነው የተገናኘ ነው። ስልካችን ይጠለፋል የሚባል ብዙ እንትን አለኝ፣ ስጋት አለኝ። እኔ አሁን ቅድም ና ትፈልጋለህ ምናምን ስንት ሳልጠራ ትፈልጋለህ ያልኩህ ለዛ ነው። ስልኬ ሳይጠለፍብኝ አይቀርም። ለዛ እቺን ነገር አልጠረጠረ ተመነጠረ ብለዋል። አሁን ለዛ ነው መጀመሪያማ እንድቆጣ ነበር። በዚህ ላይ ጥንቃቄ ለደህንነታችን ብያለሁ። አሁን ዛሬ ስንገናኝ ማረን ለዛ ደግሞ ነው በስልክ ስለ የሚመጣው ነገር አይታወቅም። ድንገት ሳታስበው የሚከሰተው ነገር ለዚህ ስራ በጣም መጠንቀቅ ያስፈልገናል። ተጀርባችን ምን እንዳለ አይታወቅም። መጠንቀቅ አለብን ብዙ ነገሮች። ይቅርታ አድርገንና እኚህ ሰው አሁን ቅድም ሲመጡ በጣም አስደንግጠውኝ ነበር። እንዲያው በተለይ እሱማ በጣም ሌላ በቃ ጥያቄ ምናምን ጥያቄ ያለ አይደለ ይዛን ጥያቄ አስመስለብኝ ይሄ ነገር ብዬ ተዛ እኔ እንዲያውም ቶሎ ያው ጥበቃዎች አሉን አይደለ ቶሎ ጥበቃዎችን ላካቸው ብዬ ሚሴ ጽፌ ልልክልህ ነበር። ከዛ በኋላ አይዟችሁ ችግር የለም ለስራው ተረጋጉ። ምንም ጨነቃ ያስፈልጋል። እንደውም እሱ እንደሌላ ምናምን ብዬ ተጠራኩ ስገባ እኮ ሳያቸው ማላውቅ ኧረ ብዙ ነገር ተጨረስን በኋላ አንተ የደወልኩልህ ብዙ ነገር ተጨረስን በኋላ እኮ ምን አጋጥሞት ይሆናል ብዬ እዚሁ ከገባሁኝ በኋላ እኮ ውስጤን ጠየቅ። እኔ እንደውም እሱ ኮፍያውን አርማውን ሳይ ምናምን ደንገጥ እንደማለት ብዬ ነበር። በኋላ አይደለም ምናምን ሲለኝ ፍጹም እኛ አሁን እንደውም የኛ ፕራይቬሲ እንደውም ያሳስበናል። የኛ እንደው ደህንነት ከአሁን በኋላ ምንም አይነት ሰው ስለኛ ሰው እኛ አካባቢ ሰው መስማት የለበትም። ያው እናንተም በዛው ልኮ መጀመሪያ ይከብዳል ወደኛ ጋር ለመግባት ያልኩኝ በዛው ይከብዳል አይደል እንዴ? እንግዲህ ያው እንደዚህ ባለፈው ያው ሰው አስወግደናል ብላችኋልና እንደዚህ በመሀል ሰው ሲገባብን ምንድነው ማስወገድ ነው። ሰው እንዴት እንዳስወገዳችሁት እንደው ጣልቃ ገብነት ማለት ነው። መልካም ስላ እንዴት ነው ምን አባቷ እንትን ብሎ ነው
ነገር አስጠጉን ምናምን አለ አስጠጋ ነው። ቃሳው ሲዳሩ በጣም እንትኑ አካኪ ጥሩ አልሆናለኝ። ወደዚህ ምልጥ ማለት ሳያው ሳጠናው መደብ ጀርባውን በቃ ጥሩ ነገር እንትን አልመጣም። እዛ ሳያው ጠቁሞም ብዙ ነገር በቃ ከዛም በጣም ደረስኩበት። ከዛናል ዞር ይደረጋል፣ ይወገዳል። ያስወግደዋሉ። ለዚህ ስራ አሉን እኛ በቂ ሰዎች አሉ እንዴ ምን ነበር ሰው ቀጥራቸዋል። ጋርዶች አሉ። ተደራጅታችኋል። ስለተቀራረባቸው ነው መቼም አንድ ላይ እንግዲህ አንተ ለማለት ብለን አሉን በቂ አያሳስባችሁ። መልካም እንግዲህ የሚላችሁ ነገር ካለ ያው ማለት እንደዚህ አይነት ነገር ከተፈጠረ ምናልባት ለማወቅ ብዬ ጠየቅኳችሁ ቅድም። እንደው የምትላቸው ነገር ካለ እስቲ እንግዲህ ወንድሜ ነው አንድ ጥያቄ ልጠይቃችሁና መሳሪያ እንዴት ነው አላችሁ እናንተ? አለን እንጂ በበቂ አለን። አሁን ይዛችኋል መሳሪያ እንደዚህ ተንቀሳቀሱት ይዛላችሁ ነው የምንይዝበት አሁን ግን አልያዛችሁም። የቡድን መሳሪያ አለን አይደለም። አይ እኔ ያው አንድ ነገር ላደርግላችሁ ስለሆነ በዚህ ያው አንተም ተዘጋጅተሃል ብዬ አስባለሁ። እኔ ብዙ ጊዜ ምን አደርጋለሁ መሰላችሁ? እንደናንተ አይነት ጥሩ ሰዎችን እየዞርኩኝ ከጓደኛዬ ጋር በመሆን ትላልቅ ሽልማቶችን እሸልማለሁ። ለምን እንደዚህ አይነት ጥሩ ስራ የሚሰራ ሰው መሸለምም አለበት። ስራ በሚሰራም ላይ ያው ሽልማት መሸለም አለበት። ታምናላችሁ መቼም ሰው ጥሩ ሰራ ሽልማት መሸለም አለበት እና ያዘጋጀውላችሁ ጥሩ ነገር አለና ያው ምን አይነት ሰው ይላችሁ ነው የመጣው ታየና ለኛ ሽልማቱ ገና ጥሩ ሽልማት ነው ለእናንተ ጥሩ ሽልማት ነገር እየሰራችሁ አይደል? አራታው አይገባም ከጥሩ ሰው ጋር ያስተዋውቀን ባክ። ያው የተወሰኑ ነገሮች አሉ። ያው ከፍቼ ከማሳየቴ በፊት እንትን ልበላችሁ ብዬ ነውና እንደናንተ አይነቱን ሰዎች አሉ። እግዚአብሔር ያብዛልን ያብዛልን። በጣም ጥሩ ሰው ደግሞ መበረታታት አለበት። አሁን ጥሩ ሰው አንተም ተዘጋጅተሃል ለመሸለም። ልክ እንደናንተ አይነት እየሰራችሁ ነው። ሀገር እያስከበራችሁ ነው። ሰውን ጥሩ ነገር እያስተማሩ ነው። ጥሩ ነገር እያስተማሩ ነው። ለእንደናንተ አይነት ገንዘብ ይለኛል እንዴ? ምን አባ ነው ትደራለህ? ዝም በል ፈለጋችሁት ገንዘብ አለቃችን ተሰማ ግን ሰው
ምንድነው ከላይ ራሱ አለው። ኧረ በለው ቆይ ያስቀምጠው እዚህ ውስጥ ከባድ ቡና ያለው ያዝልኝ ሁለቱም አባታችን ና አብረኝ ና እንደሚለምት ዝም በል አንተ ሰውዬ ና እሺ ደግሞ ያረግ ና እዛ ያዝልኝ እሺ ያዝልኝ ዝም በል ምንም እንዳትሆን ዝም በል ለምን የፈለገ ነው ውስጥ ነገር አለ ማለት ነው። ይኸውልህ ነገር ያለው ኦኬ አንተ ነገር እንዳትሆን ዝም በል በጣም አይ ዝም በል ገንዘብ አፈልግ ዝም በል እሺ እንጨምራለን ነው እንግዲህ እዚህ ውስጥ የሆነው ነገር አላችሁ ማለት ነው። ቆይ እንገባለን አንተ ራስህ ሚሊዮን ገንዘብ ቢመጣ ይመልስ ይመስላል። እኛ ገንዘብ እሺ እንቀጥል ምን አባ ነው የምትለው? ዝም በል የምፈልጉትን ገንዘብ እንስጣችሁ የምፈልጉትን ገንዘብ እንስጣችሁ። ግን ከዲያ ለእድሜያቸው የሚበቃ ለእድሜያቸው የሚበቃ አለቃችን ከአለቃ ቢሰማው ነበር ታመጣው አሁኑኑ አለቃችሁ ያለበትን ቦታ ታሳዩናላችሁ። እሺ ጨርሳችሁ እኛ በፊት ይዘናችሁ ማንቀርብም እኛ ማናቀም እናንተን አናስጨርስ ወደ ነው የምትሄደው በጣም እሱ አደገኛ አለበለዚያ እኔ ደፋለሁ አደገኛ ሰው ስለሱ አደገኝነት አትንገረኝ አንተኛ ስለሱ አደገኝነት አትንገረኝ እደርስበታለሁ በኋላ ታገኛለህ ለአንተ ለደህንነት ይኸውልህ አሁን እየሰማኸኝ ነው ያ ውሻ ጓደኛችሁ ዝም በልንም በቁጥጥር ስር አውለናል እየሰማኸኝ ነው አይደል እየሰማሁ ያ ውሻ ጓደኛችሁ የት እንደጠፋ አላወቃችሁ ማለት በቁጥጥር ስር ነው